ምንድነው? እኔ የምለው አባትሽ ማንን ነው ታገቢያለሽ የሚሉት? ዴቭ ነው ማየ። እኔና ዴቭ ልንጋባ ነው። ሽማግሌ ልልክ ነው። አይ እኔ እሱን ልጅ አይኔ እያየ አታገቢ። ኧረ ማየ እንደዛ እኮ አይደለም። ዴቭ እኮ ወደዚህ የመጣው ይህን ነገር ለመጨረስ ነበር፣ ግን አንቺን ስለፈራሽና ስላከበረሽ ምንም ነገር ሳይናገር ተመልሶ ሄደ። በዛ መሀል ዳይመንድ መጥቶ እኮ ለአባዬ ሲነግረው እሱ ደስተኛ ስለሆነ ነው። አንቺ ደግሞ ምንም አትከለክኝም ብዬ ስላሰብኩ ራሴ ስመጣ እነግርሻለሁ ብዬ አስቤ ነው። ምን ዋጋ አለው ታዲያ እናቴ? ነገርሽኝም አልነገርሽኝም እኮ ምንም ትርጉም አይሰጥም። እዚህ አይኔ እያየ ግን ያንን ልጅ አታገቢ። እማዬ ትንሽ ቀደም ቆይቶ እየማዞራ ላይ እንደዚህ አይነት ነገር አላደርግም። ቆይ ዶክተር ጋር ሄደሽ ነበር? እኔ አልሄድኩም፣ እራሱ መጥቶ ነበር። እሺ ምን አለሽ? እሱ ምን ያደርግልሃል ቤኪ? አሁን በቃ አትከልክለኝ እባክህ፣ ልሂድበት። ቆይ ምንድን ነው ያበቃው? የኔ ህይወት እኮ አብቅቷል ቤኪ። ማዞራ በእኔ ምክንያት አንድ ነገር ከሆነች በኋላ ጸጸቱን አልችለውም። አይ ማዘሩን ጫፎ ነው የነካት። እገላታለሁ ብለዋል እኮ ከኔና ከሷ ምረት ብለዋል። ለምን አትመርጥም ቤኪ? ቤኪ እኔ አልጠቅምህም። እኔ ለአንተ ብቻ ችግር ውጪ ምንም ማመጣልህ ነገር የለም። በዚህ ልክ ለእኔ ዋጋ አትስጠኝ ቤኪ፣ እባክህን ምረጥ። እኔ በራሴ ማዞራ መርጫለሁ፣ አንተም ደግሞ እናትህን ምረጥ። ለሊ እኔ ከአንቺም ከሷ መምረጥ አልችልም። ሁለታችሁም ለእኔ አስፈላጊ ሰዎች ናችሁ። አይገባሽም እንዴ? ሄሎ ገጀራ፣ ትሰማኛለህ? እገልሃለሁ ገጀራ። እናቴን ጫፏን ትነካትና አንላቀቅምሽ። እመጣለሁ። እባክህ ትንሽ ጊዜ ብቻ፣ ትንሽ ጊዜ አምላኬ፣ እባክህ ለማዞራ መድረስ አለብኝ። ፈጣሪ እባክህ ትንሽ ጊዜ ስጠኝ። የአደይ እናት ዴቭን በጭራሽ አታገቢም ብላታለች። አደይም እንዴ እናቴ፣ ከዚህ በፊት እኮ መጥቶ የነበረው ለአንቺ ሊነግርሽ ነበር። መቼም አንቺን ቢያትኝም ብዬ ያለውን ነገር ሽማግሌ ሊላክ እንደሆነ ሊነግርሽ ነበር እኮ የመጣው ባለቻት ጊዜ፣ ታዲያ እሱ ምን ዋጋ አለ የኔ ልጅ? ብቻ ግን እኔን እንደ ድሮ እኔ እናትሽን የምትሰሚ ከሆነ ዴቭ የሚባል ልጅ በጭራሽ እሱን ልጅ አታገቢም ብላለች። ብርሃንም እንደማየ ባለች ጊዜ አንቺ ዝም በይ፣ አንቺ አርፈሽ ተቀመጪ፣ በጭራሽ እሱን ልጅ አታገቢም የኔ ልጅ ባክሽ ብላለች። የአደይ አባትም አደይን ናፍቃኛለች አምጡ ለያት ብሎ ልከው ነበር። እናም እንግዲህ አደይ ከጫኔ ጋር ወደ አባቷ ወዳለበት አካባቢ ሄዳ ነበር። ብርሃን ጫካ ውስጥ ብቻዋን ቁጭ ብላለች። ብርሃን አደይ ዴቭን ልታገባ መሆኑን ስታውቅ እጅግ በጣም ከፍቷታል። እሷም ደግሞ ሳታቅ በማፍቀሯ እህቴ በእህቷ ላይ ክዴት የፈጸመች መስሏት የእህቷን አይን ለማየት ፈርታ እህቷ እየመጣች እንደሆነ ብታቅም ጫካ ውስጥ ብቻዋን መቀመጥ መርጣለች። አደይም እህቷ ዘንድ መጀመሪያ ሄዳ ካገኘቻት በኋላ በጣም ተቀይሜሻለሁ እህቴ፣ እንደ ድሮም እየደወልሽልኝ አይደለም፣ በዛም ላይ ደግሞ እየመጣሁ እንደሆነ እያወቅሽም አልተቀበልሽኝም ብላት ነበር። ብርሃንም በጣም ይቅርታ እህቴ ብላለች። አባዬ ጥንልሽ ብሎኛልና አባዬ ወደ ያለበት ነው አብረን እንሂድ እያለቻት ነበር። ለምንድን ነው አደይ ዴቭን ልታገቢው ነው እንዴ ብላታለች። አዎ ባለቻት ጊዜ እሺ በቃ እንሂድ ብለው ወደ አባታቸው ዘንድ ሄደዋል። አባታቸውም እንግዲህ አደይን ከዚህ በኋላ የኔ ልጅ እዚህ ትልቁ ቤት ሰፊው ቤት ነው እንጂ የምትቀመጪው እዛ ኮሳሳ ጎጆ አትሄጂም ብሏታል። ግን ደግሞ አደይ ያደግኩበት ቤት ያ ቤት ነው እናቴ፣ አሁንም ያለችው እዛ ኮሳሳ ጎጆ ነው፣ እውነታውን መቀየር አይቻልም፣ ሽማግሌም የሚላከው እዛው ቤት ነው ብላለች። አጎቷን በጭራሽ እንደዛማ አይሆንም አታዋርጅንም እያለ ነው። በላጎቴ አርባ ተቀመጥ፣ ምንም ውርዴት አይደለም፣ እናቴ አሁንም ቢሆን እዛው ቤት ነው ያለችው፣ ስለዚህ እኔ ሽማግሌ የሚላክልኝ እዛው ቤት እንጂ የእናንተ ቤት አይደለም ብላለች። የአደይ አባት ሊድራት የፈለገው ለዴቭ ሳይሆን ለራሱ ሰው ለአካባቢው መኳንንት ለተባለው ነው። እናም አደይ ሳታቅ ድግሱን ቶሎ አጣድፈው የዴቭ ሽማግሌዎች ሳይላኩ ሽማግሌዎቹን ቶሎ ተቀብሎ ቶሎ አስገድደው እዚሁ ለማስቀረት እንደሆነም ለወንድሙ ሲያወራ ተሰምቷል። ለሊ ገጀራው ያለበት ድረስ ሄዳለታለች። ባቡሬ እባክሽን የሁለታችሁም ለኔ ህይወት አስፈላጊ ናችሁ፣ ማናችሁንም ለንጽጽር አላቀርባችሁም፣ ማናችሁንም ለመምረጥ አልችልም፣ እባክሽ እናቴን ለማዳን እኔ ሯሯጣለሁ፣ አንቺ ቤት ሆነሽ ጠብቂ ቢላትም ለኔ ብለህ ማዘሯን አሳልፋ አትስጥ፣ ማዘሯን ምረጥ፣ እኔ ለትንሽ ቀናት እድሜ ብዬ የማንም ሰው ህይወት ሲበላሽ ማየት አልፈልግም ብላ ለሊ ገጀራውን ለማግኘት ሄዳለች። ገጀራውን ለማግኘት እየሄደች ሳለ መንገድ ላይ ራሷን ስታወድቃለች። ገጀራውም እንዴ ምንድነው የተፈጠረው ነገር ብሎ በህይወት መኖርና ለመኖሯን ቸክ እያደረገ ነው። ገጀራው ለሊ ብትነቃ ወደ ሐኪም ቤት ወይስ ደግሞ ወደ ሊያግታት ይችል ይሆን? ምን ሊፈጠር ይችላል የሚለውን ይዘመተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ አደይ አገር ቤት እናቷ ዘንድ ሄዳ ነበር።
የባቡሬንም እናት ገጀራው ለሊን አሳልፎ አልሰጠኝም፣ ጓደኛዬ ከርቶኛል በሚል ገጀራው አግቷታል። ገጀራው ለሴት ልጅ ትልቅ የሆነ ጥላቻ አለበት እና ሴት ልጅ ትንሽም ትሆን ትልቅም ለማናቸውም ጥሩ ስሜት የለውም። እናም የባቡሬን እናት ያገተው ባቡሬ ጓደኛው ቢሆንም ግን ደግሞ ለሊን አሳልፎ ስላልሰጠው ብቻ ከለሊ አክስት ጥሩ ገንዘብ ስለነበረ ገንዘቡን አስቀረብኝ፣ እሱን ገንዘብ ማግኘት አልቻልኩም ከሴትየዋ ለሊን የፍርዱ ቀን አስቀራት ቢባል የፍርዱ ቀን ላካት በሚል እንግዲህ ወይን አንቺን ወይ እናቱን ወይም ደግሞ ያችን ሴት ይመርጣል በሚል የባቡሬን እናት አግቷታል። የባቡሬ እናትም እባክህ ልጄ ሰይጣን ስራ አትስራ፣ እናት የለህም እህት የለህም፣ ልጄንም ሆነ ለሊንም ሆነ እባክህ ሁላቸውንም ተዋቸው። ምንድነው ቅጣቱስ? መቀጣትም ካለብኝ እኔው ልቀጣ እንጂ እንዴት እንደዚህ ታደርጋለህ ብለው ነበር። ሲጀመርም ሴት የሚባል ነገር ፍጥረት መኖር አልነበረበትም እያለ ነው። ለሴት ልጅ ያለው ጥልቅ ጥላቻ እንደሆነ ያስታውቃል። ስለዚህ አሁንም አልመታሽም ሆነ ማላንገላታሽ ባቡሬ ይገለኛል ብዬና ጓደኛዬ ስለሆነ እንጂ አነዛ እስካሁን እገልሽ ነበር። ግን ደግሞ ባቡሬ አሁን ላይ ቢከዳኝም በጣም የምወደው ጓደኛዬ ነው እያለ ነው። ባቡሬም እናቱን ለማግኘት እየተሯሯጠ ነው። ለሊ ከቤት ወጣ ገጀራው ዘንድ እየሄደች ሳለ ነበር ከዚህ በፊትም ከመንገድ የተመለሰችው። መንገድ ላይ ዶክተሩ አግኝቷት ነበር። ዶክተሩ አግኝቷት ወዴት እየሄድሽ ነው ብሎ በጠየቃት ጊዜ የባቡሬ እናት እንዴት ታገተችና የባቡሬ እናት የታገተችው በሷ ምክንያት እንደሆነ ነግራው ነበር። እና ዶክተሩም አሁን አንቺ ይሄን ሁሉ ነገር ማድረግ የምችው ሲሻልሽ ስለሆነ መጀመሪያ ራስሽን አስታሚ፣ ወደ ቤትሽ ሂጂ፣ አብሬሽ ልሆን ቢላትም አይ አሁን ብቻዬን ነው መሆን የምፈልገው ብለው ነበር። እና ሰው እየጠበቅኩ ነው ብቻዬን ነው መጠበቅ የምፈልገው ስላለችው እሺ ለባቡሬ ልደውል ቢላትም ለባቡሬ ከደወልክማ እንዲሄድ አይፈቅድልኝም፣ ስለዚህ ለሱ እንዳደውል ብለው ነበር። ግን ደግሞ ዶክተሩ ባቡሬ ሲጨናነቅ አይቶ ስለነበረ አዴን እንዲያገኛት ደውሎ አሳውቆት ነበር። ባቡሬም ለሊ ጠፍታለች ሲባል የቤዛን ወንድም ጠብቁት ብሎ እሱ ጥሎት ፍለጋ ሄዶ ነበር። ግን ደግሞ የቤዛ ወንድም ዴቭና ቅምጥል እያወሩ ሳለ እንዴት ማድረግ ነው ያለብን? ምን እናድርገው? የት እናገኛታለን? እያሉ ስለ ባቡሬ እናት እያወሩ ሳለ ድንገት የቤዛ ወንድም አምልጧቸው ሮጦ ጠፍቷል። ግን ደግሞ ሮጦ ባቡሬ እጅ ላይ ነበር የወደቀው። ባቡሬም በጭራሽ እናቴን ሳላገኝ የትም አልለቅህም፣ ገጀራው የት ነው ያለው? ሌላ ቤት አለው እንዴ ብሎት ነበር። እሱም ዕቃ ሊቀበል እንጂ የመጣው ለሌላ ነገር እንዳልመጣ ተናግሮ የባቡሬን እናት እንደማያውቃትና ግን ደግሞ ምንም ነገር እንደማያውቅ ተናግሯል። ባቡሬ በጭራሽ አልለቅህም ብሎታል። ገጀራውም ለባቡሬ ደውሎ ለሊን የማታመጣ ከሆነ በእናት ላይ ፈርድሃል ማለት ነው። እስካሁንም ድረስ የታገስኩ ጓደኛዬ ስለሆንክ ብትከዳኝም የማወድ ጓደኛዬ ስለሆንክ ነው። አለዛ ግን እናትህን እገላታለሁ። ለሊን አሳልፈህ ስጠኝ፣ እናትህን ውሰድ እያለው ነው። ባቡሬም እናቴንም ምንም እንዳታረጋት እኔ ለሊንም ማንንም አሳልፌ የምሰጠ ነገር የለም። የሴትዮዋን ነገር ለእኔ ተወውና እኔ አብረን እንፈተዋለን፣ መፍትሄ እንፈልግለታለን። ግን ደግሞ እባክህ ለሊንም ሆነ እናቴን ምንም እንዳታደርግ፣ እናቴን የሆነ ነገር ብታረጋት ገጀራው እገልሃለሁ እያለው ነው ባቡሬ። እጅ ላይ ያለውንም ልጅ ልቀቀው፣ እሱ ምንም አላደረገም ቢለውም በጭራሽ አለቀውም ብሎ ቤት ወስዶ አስቀምጦት ነበር። ወስዶ ያስቀመጠው የነቅምጥል ቤት ሲሆን ዳይመንዲን አብሯት እንዲሆን ነግሮት ነበር። ዳይመንዲን መጣሁ ብሎ ቅምጥልን ትቷት ከቤት ወጥቷል። ዳይመንድ ከቤት ብቻዋን ቅምጥልን ጥሏት በወጣ ጊዜ የቤዛ ወንድም ቅምጥልን ጉሮሮዋን አንቆ ሊደበድባት ሲል ድንገት ኪንጎ ደርሷል። ኪንጎም ደርሶ እንዴት ነው ብቻሽን ሳይታሰር እዚህ ቤት የተቀመጠው ሲላትም እሱም ደግሞ ባቡሬ እናቴ እስከምትገኝ ድረስ ከዚህ እንዳይሄድ ብሎ ነው ብላ ነበር። ስለ ማዘሯ የሚያውቀው ነገር አለ እያለች ነበር። እንዴት ሴት ልጅ ላይ እጅህን ታነሳለህ ብሎ ጉሮሮውን አንቆ ሊገለው ነበር። እሱም ደግሞ የቤዛ ወንድም እሷ ሴቱና እንዴ ሴትነቷ ለምን አትኖርም? ለምን እኔን ትፈታተነኛለች እያለ ነው። ግን ደግሞ አርፈ ተቀመጥ ብለው የቤዛን ወንድም ይዘውታል። ቤዛም ወንድሜን ፍለጋ ብላ ከቤት ወጥታለች። ስልክም ብትደውል እያነሳላት ስላልሆነ ተጨናንቃ ስራውንም ለመስራት ከክሊኒኩ ወጣ ነበር። ዶክተሩም በተደጋጋሚ ያስጠንቅቋታል። የትም ስትሄጂ የትም እየሄድሽ ትመጫለሽ፣ በዛ ላይ ደግሞ የስራ ስርዓትም የለሽም፣ በዛ ላይ ሳትመጪ መሄድ መልሰሽ ትፈልጊያለሽ እያላት ነበር። እሷም ወንድሟ ስልክ እያነሳ ስላልሆነ ስትደውል ስላላነሳላት ተጨናንቃ እንደሆነ ነግረዋለች። ዶክተሩም ምንም ቢሆንም ምንም ነገር ቢፈጠርም ግን ስራሽን ማስቀደም አለብሽ፣
በዛ ላይ አታረፍጃለሽ፣ ብዙ ነገሮችን ብዙ ስህተቶችን ትሰሪያለሽ። ይህን ሁሉ እኮ እያየሁኝ ማልፈሽ ቢያንስ ከስተትሽ ትማሪያለሽ ብዬ ነው ብሎ ማስጠንቀቂያ ተሰጥቷታል። ዶክተሩን ገና ከርቀት ስታየው ሩታ ዶክተሩን ያፈቀረችው ትመስላለች። እናም እንግዲህ ዶክተሩን በስሙ አቀማጥላ ስትጠራው ነበር። እንዴ ምንድን ነው? ምን ሆነች ነው? ችግር ተፈጥሯል እንዴ? አሞሻል እንዴ? እያላት ነበር። ሩታም ዶክተሩን ስታየው ራሷን ስታወድቃለች። ዶክተሩም እንዲ አሁን ደህና አልነበርሽ? እያወራሽ አልነበረም እንዴ? ምን ተፈጥሮ ነው ብሎ ታቅፎ ይዞ ሄዱ። ሐኪም ቤት ወስዷት እንግዲህ ሕክምና ተደርጓላት አሁን ደህና ነኝ ብላ እየዘለለች ወደ ቤቷ ተመልሳለች። ሩታ አሟት ሳይሆን ከዶክተሩ ፍቅር የያዛት ትመስላለች። ዶክተሩ ዛሬም ሆነ ነገ የሚያስበው ስለ አዴይና አዴይ ብቻ ነው። አዴይ ጋር ደውዬ ስለ ለሊ ልንገራት ደግሞ ነግሪያት ብትጨናነቅስ እያለ ነው። እና ዶክተሩ እንግዲህ ለሊን በቀጠሯ ሰዓት ቢጠብቃትም ልትመጣ አልቻለችም። በቀጠሯ ሰዓት ልትመጣ ስላልቻለች ቤዛን ጓደኛዬ ናት ከዚህ በፊት አውቃታለሁ ብለሽ ነበር፣ ስለዚህ ለሊን ልትረጃት ትችያለሽ ወይ? ከዚህ በፊት የምትንከባከባትም ሆነ ሐኪም ቤት ዛት የምትመጣው አዴይ ነበረች፣ አሁን አዴይ የለችም ብሏታል። ህመሟ ምንድን ነው ባለች ጊዜ ካንሰር እንደሆነ ነግሯታል። እናም እሺ በቃ አግዛታለሁ አመጣታለሁ እያለች ነው። ግን ደግሞ ቤዛ የበለጠ ለሊን አቁስላ ለመግደል እንጂ ለማገዝ አይደለም። አበበ ሄለንን ሮማን ጋር ናት ብሎ ሲሄድ ስላጣት ብቻ እጅግ በጣም ተናዷል። ፍቅር የቤዛን ወንድም ያፈቀረችው ትመስላለች። ትምህርት ቤት አሹን ካላደረስከኝ ብላ ብትሄድም ግን ደግሞ ሁሌ የሚገናኙበት አካባቢ ስትደርስ አሹን ተመለስ፣ ከዚህ በኋላ እኔ ብቻዬን እሄዳለሁ ብላለች። ግን ደግሞ ትምህርት ቤት መግባትሽን ሳላይ አልመለስም ቢላትም ከዚህ በኋላ አታስፈልገኝም ተመለስ ብያለሁ ተመለስ እያለች ነበር። እና አሹም እየተከተላት ነበር። እየተከተላት ባለ ጊዜ የቤዛን ወንድም ዲያኒን እየፈለገች እንጂ ትምህርት ቤት እየገባች አልነበረም። ፈልጋ ተዋለች። በዛ ላይ ደግሞ ዛሬ የታባቱ ገብቶ ነው እያለች ማስታወስ ጀምራለች ማለት ነው። ለዲያኒ ያላት ስሜት ተቀይሯል። ዲያኒ ግን በሰዓቱ እንኳን እሷን ሊጠብቅ በነባቡር እጅ ነው። ቤዛ ጋር መንገድ ላይ ተገናኝተው የት ነሽ ምንድነው ብላት ነበር። ወደዚህ ሆኖ ማን እየፈለግሽ ነው ወይ ወንድሜን አፍቅረሽ ነው ወይ ብትላትም ሰው ጠፍቶ እሱ ብቻ እንኳን ቢቀር ወንድሟን እንደማታፈቅረውና እንደማይመጥናት ነግራታለች። የኔ ወንድም ምን ይወጣለታል እያለች ነው። ግን ደግሞ ህይወትሽን የሚቀይር ስራ አለ ከኔ ጋር፣ እሱን ከተስማማሽ ዲያኒ ጋር አውሮ ብላታለች። ከአንቺ ጋር ምንም አይነት የወንጀል ስራሽ ተባባሪ መሆን አልፈልግም ብላት ነበር። ግን ደግሞ እስከ መቼ ድረስ ነው ጥገኛ የምትሆኝው? ይሄ ህይወትሽን ባንዴ የሚቀይር ነው ስላለቻት በቤዛ ሀሳብ የተስማማች ትመስላለች። ቤዛን እምቢ ብላት ብትሄድም ግን ደግሞ ትንሽ ከቆየች በኋላ ይሄ ነገር ምን ቢሆን ነው የሚል ማሰብ ጀምራለች። አሹም እሷን እየተከታተለ ሳለ አበበ ከኋላ መጥቶ ሲነካው ወንዱ ብሎ ጩሆ አበበን እያናገረ ነበር። አበበን አስደነገጥከኝ እኮ ባለው ጊዜ አበበ ምን እየተከታተልክ ነው ሲለው ይችን የተረገመች ፍቅር ነዋ ከእሷ ውጭ ምን አለ ብለህ ነው እያለ ነው። እና ታዲያ እሷን ለምንድን ነው የምትከታተላት ቢለውም ትምህርት ቤት አድርሳ ብዬ አሁን ትምህርት ቤት እየገባች አይደለም ወዴት ልትሄድ ነው ብዬ ነበር እያለ ከዛም ሁለቱ ሲገናኙ ጭራሽ እሷን ረስቷት ወደ ቤት ሄደዋል። ለሊ ሄለን ሮማን ጋር ናት ወይ ብሎ በጠየቀው ጊዜ እኔ ከወጣሁ ቆየሁ አይደል ምናልባት ሄደ ይሆናል ተላልፈን ይሆናል ብሎት ነበር። ግን ቤት ሲሄዱ ሄለን እንዳልመጣች ሲነገረው አበበ ተንጨርጭሯል። ግን ደግሞ ሄለን ለሊ ጠፍታ ስለነበር እሷን ሲፈልጉ ነበር። ለሊ ስትገኝ ደግሞ እሷ ነይ እንሂድ ብትላትም ሩታን የትንሽ ቆይቼ እመጣለሁ አንቺ ሂጂ ብላት እሷ ተቀድማ ሄዳለች። አበበ አሹን ለሮማን ያለህን የፍቅር ስሜት ግለጽላት ለምን አልነገርካትም ቢለውም አውቃ እንጂ እንዳላወቀች የምትሆነው ሁሉንም ነገር ታውቃለች አንተ ምን አለብህ አቤ እያለው ነበር። ግን ደግሞ ብትነግራት ነው የሚሻለው ሌላ ሰው ሊቀድምህ ይችላል እያለው ነው። አውቃ ታዲያ ቆይተኛን ቢቀሰቅሱት አይሰማም የሚባለው ነገር ታዲያ ሮማኔም እኮ እንደዛ ነው እየተጫወተችብኝ እንጂ ሁሉንም ነገር ታውቃለች። እኔ ምን ላርግ ብለህ ነው? ምንም የማታውቀው ነገር የለም አውቃ ነው እንዳላወቀ እሷ ራሷ ናት የነገረችኝ ብሎታል። አሹ የሮማን ፍቅር አስጨንቆ ሳቅጥጦ ቀንፎ ይዞታል። ግን ደግሞ ሮማንም አይታ እንዳላየ ሰምታ እንዳልሰማ እያለፈችው ነው። በሌላ በኩል ለሊ እባክሽ ራስሽን ጠብቂ፣ ሐኪም ቤት ሄድሽ ወይ ዶክተሩ ጋር ሄድሽ ወይ የቤቱ ነሽ ጠብቂኝ ብሏት ነበር። ግን ደግሞ ማዘሯ ሳትመለስ ቤት የሚባል አልገባም ከጀራው ዘንድ ሄዳለሁ እኔ ከሄድኩኝ እሷን ይለቋታል እሷ በምን እድዋ ነው እያለች ነው።
ባቡሬም እባክሽ እናንተ ሁለታችሁም ለእኔ አስፈላጊ ሰዎች ናችሁና እናንተን ለምርጫ ማቅረብ አልችልም፣ እባክሽ ተይኝ፣ በራሴ መንገድ እናቴን ላድን ቢላትም ለሊ ግን በጭራሽ እሱን ማድረግ አልችልም፣ እኔ ለትንሽ ቀን እድሜ ብዬ የማዘሯ ህይወት ሲበላሽ ማየት አልፈልግም፣ ማዘሯ በእኔ ህይወት መሞት የለባትም እያለች ነው። እኔ ግን አንድ ክፍል ተዘግቶ መኖሩን ሁሉንም ነገር አሳልፌዋለሁ፣ ሁሉም ነገር የማውቀው ነው፣ የኖርኩበት ነው፣ ለእኔ አዲስ ነገር የለምና ግን ደግሞ ማዘሯ ስትጎዳ ማየት አልፈልግም ብላለች። ባቡሬና ለሊ በከባዱ ተጨቃጭቀዋል። እናም ወደ ቤት ሂጂ ቢላትም በጭራሽ አልመለስም፣ እኔን ነው የሚፈልጉት፣ እኔ ከሄድኩ ደግሞ ማዘሯን ይለቋታል ብላ እምቢ ብላለች። ባቡሬ እምቢ ብለዋለች። እናም እንግዲህ ገጀራው ለባቡሬ ሲደውልለት ባቡሬ ስልኩን ይዞ ሄዷል። እሷም ደግሞ አመልጣ በሌላ በኩል እየሄደች ነበር። ለሊ መንገድ ላይ ስትደርስ የራሷን መቋቋም አቅቷት አዙሯታል። እባክህ ትንሽ ጊዜ ስጠኝ እያለች መሙን እየለመነች ነበር፣ ግን ደግሞ አልቻለችም፣ ከአቅሟ በላይ ሆኗል። እናም አዙሯት ራሷን ስታወድቃለች። ገጀራውም እሷን ሊወስድ እየሮጠ መጥቷል፣ ግን ደግሞ ሲመጣ እየጠበቀውን አላገኘም። ለሊ ራሷን ስታወድቃ መተንፈስም አችልም። እናም ገጀራው ምንድነው የተፈጠረው? ምን ሆና ነው እያለ በህይወት መኖር አለመኖሯን ቼክ ማድረግ ጀምሯል። እና ገጀራው ለሊን ወደ ሐኪም ቤት ይወስዳት ይሆን ወይስ መልሶ ወደ አክስቷ ዘንድ አሳልፎ ለአክስቷ ይሰጣት ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ